ሰላም ውድ ተመልካቾቼ ከዛሬ ጀምሮ እናንተም አትጠቀሙትን ፓኬጅ ገንዘብ ማውጣት ወይም ደግሞ መክፈል አይጠበቅባችሁ ነው። ዛሬ ያመጣሁላችሁን አፕሊኬሽን ተጠቅማችሁ እናንተ የምትፈልጉትን ያህል ሜጋባይት ያለ ምንም ገደብ ወይም ደግሞ ለእናንተ ከተቀመጠው የፓኬጅ ዝርዝር ውጭ ራሳችሁን አዘጋጅታችሁ እንዴት አድርጋችሁ በቀላሉ ከኢትዮ ቴሌኮም መግዛት እንደምትችሉ ነው ይዤላችሁ የመጣሁት። ለቻናሌ አዲስ ከሆናችሁና እንዲህ አይነት ቪዲዮ ስለቅ እንደርሳችሁ ደግሞ ከታች ያለችውን የሰብስክራይብ በተን ተጭናችሁ ቤተሰብ መሆንና እንዲህ አይነት ቪዲዮ ስለቅ እንደርሳችሁ ማድረግ ትችላላችሁ። ከዚህ በተጨማሪም ደግሞ ቪዲዮ ላይክ እና ሼር እያደረጋችሁ ለጓደኞቻችሁ መጋበዝና እኔንም ማበረታታት ትችላላችሁ። ቀጥታ ወደ ቪዲዮ ልውሰዳችሁ። እሺ በመጀመሪያ ወደ ፕሌይ ስቶር ከገባን በኋላ ማይቶ ቴሌ ብለን ሰርች እናደርጋለን። በመቀጠልም የመጣልን አፕሊኬሽን አድርገን ዳውንሎድ ካድርገን ኢንስቴል ካልነው በኋላ ልክ እንደዚህ አይነት ኦፕሽን ያመጣልናል። ከታይም ሬጂስተር ወይም ሳይን አፕ የሚል አለ። እሱ ዘንድ አገብታችሁ የእናንተን ስልክ ቁጥር ታስገቡለትና ኔክስት ትሉታላችሁ። ከታይ ደግሞ ቲክ የምታረጓታል አክሴፕት የሚል። በመቀጠልም ለእናንተ ቬሪፊኬሽን ይልክላችኋል። ይህንንም ቬሪፊኬሽን ተጠቅማችሁ እናንተ ወደ ውስጥ በምገቡበት ሰዓት የራሳችሁን የምትሞሏቸው ነገሮች አሉ። የተወለዳችሁበትን ቀን እንዲሁም ደግሞ ዓመተ ምህረት ከዚህ በተጨማሪም ደግሞ ለእናንተ የምትጠቀሙበትን ፓስዋርድ ማስገባት ይጠበቅባችኋል። ማንኛውንም ፓስዋርድ ሁለት ጊዜ ከተጠቀማችሁ በኋላ በቀላሉ እናንተ አካውንት ከፈታችሁ ወይም ደግሞ መጠቀም ትችላላችሁ ማለት ነው። ወደ ውስጥ መግባት ትችላላችሁ። በመቀጠል ይሄን አድርጋችሁ እናንተ ምንም አይነት ስቴፕ መሳት የለባችሁ። ምክንያቱም እዚህ ላይ ጥያቄ የሚጠይቃችሁ የተወለዳችሁበትን ዓመት የሚጠይቃችሁ እናንተ ቀጣይ ላይ ይህ ነገር ቢጠፋባችሁ ወይም ደግሞ ፎርጌት በምታረጉበት ሰዓት በቀላሉ ያንን ነገር ስሞለስ ስለሆነ የሚከፍትላችሁ ያንን አድርጋችሁ ኔክስት ብላችሁ ሳይን አፕ ካደረጋችሁ በኋላ ስልክ ቁጥራችሁና ፓስወርዳችሁን ተጠቅማችሁ ወደ ውስጥ ትገባላችሁ። ይህንንም ወደ ውስጥ ከገባችሁ በኋላ እዚህ ዘንዳ እንደምትመለከቱት ይህንን አይነት ኢንተርፌስ ያመጣላችኋል። ይህንን አይነት ኢንተርፌስ ካመጣላችሁ በኋላ እናንተ ብዙ አማራጮች አሉት። እዚሁ ዘንዳ ካርድ መሙላት ሊሆን ይችላል፣ የቀራችሁን የኢንተርኔት ፓኬጅ ማወቅ። ከዚህ በተጨማሪም ደግሞ እዛው ዘንዳ የተዘጋጁ ኢንተርኔት ፓኬጆችን መግዛት ትችላላችሁ። ነገር ግን ራሳችሁን ማዘጋጀት ስለምትችሉ ራሳችሁ እንዴት አድርጋችሁ እንደምታዘጋጁ ነው ዛሬ የማሳያችሁ ማለት ነው። ከታይ ዳርም ልክ ወደ ጎን በምትሉት ሰዓት ክሬት ፓኬጅ የሚል አማራጭ ታገኛላችሁ። ክሬት ፓኬጅ የሚለውንም አንዴ ከነካችሁት በኋላ ልክ እንደዚህ ያመጣላችኋል። እናንተም ከላይ የእናንተን ሰልፍና ጊፍት የሚል አለ። እናንተ ለራሳችሁ ከሆነ ሰልፍ፣ ለጓደኞቻችሁ ከሆነ ደግሞ ጊፍት ትሉና የምን ያህል ቀን የሳምንት ነው ወይስ የወር ነው የሚለው እናንተ ትመርጡለታላችሁ። እዚህ ዘንዳ አንድ ጊዜ ከመረጣችሁለት በኋላ የዳታ ነው የቮይስ ነው የኤስኤምኤስ ነው የሚለው እናንተ የምትፈልጉትን ሜጋባይት ለአንድ ወር ይይዘኛል ወይም ደግሞ ለሳምንት ለአንድ ቀን ይይዘኛል የምትሉትን ፓርት ይህንን ስክሮል እያደረጋችሁ በምትፈልጉ ልክ እንደዚህ ከመረጣችሁ በኋላ እታይ ዳርም ብር ይጽፍላችኋል ማለት ነው። ምን ያህል ብር እንደሚሆን ወይም ደግሞ ሜጋባይቱን በምታስቀምጡለት ሰዓት ላይ ዳር እናንተ መጻፍ ትችላላችሁ። አሁን ለምሳሌ ኢንተርኔት ጋር እንደምትመለከቱት 46 ብር ይላል። ቮይሱንም እንደዚህ በማረግበት ሰዓት 11 ብር ከምናምን ይላል። በመቀጠል ኔክስት ካልኩ በኋላ ከታይ ዳር ቬሪፊኬሽን ኮድ ለኛል ማለት ነው። ይሄንን ቬሪፊኬሽን ኮድ ጌት ነው በምልበት ሰዓት ሴንድ ያደርግልኛል በስልኬ። ይሄንን ሴንድ ያደርግልኝ ቁጥር በማስገባበት ሰዓት በቀላሉ ልክ እንደዚህ ፓኬጁን መግዛት እችላለሁ ማለት ነው። ይሄንንም ነገር አዘጋጅቼ ማስቀመጥ እችላለሁ። እናንተም ይሄን ነገር አድርጋችሁ ሁሉ ጊዜ ፓኬጅ በመገዙ ሰዓት ያልተጠቀማችሁበትን ፓኬጅ እንዳገዙ ማድረግ ትችላላችሁ። ወይም ደግሞ ለምሳሌ 500 ሜጋባይት ገዝታችሁ 300 እንደተጠቀማችሁት የሚያልቅባችሁ ከሆነ በቀላሉ እናንተ የምትፈልጉትን ከስተም አድርጋችሁ መግዛትና መጠቀም ትችላላችሁ። ቪዲዮ እንደተመቻችሁ እርግጠኛ ነኝ። እስካሁን ድረስ ከተከታተላችሁ ሰብስክራይብ እያደረጋችሁ መውጣታችሁን እንዳትረሱ። ይመቻችሁ።